ዙሜንዲ የማይመረጥበት ምክንያት እሱ ይመስለኛል። ምክንያቱም መሀል ላይ አሁን የስፔን ብሔራዊ ቡድን በጣም ጥሩ ነው፣ አቅም ያላቸው ልጆች ያርሰባል። ፋቢያን ሩይዝ ወሰወሰው ጎል ስፔን ኳሷን ያዘ ሆዱ ባለቤቱ አርግዛለች ማለት ነው። ፋቢያን ሩይዝ ፋቢያን ሩይዝ በቤተሰቡም በሜዳውም ስኬታማ ሆኗል። ፋቢያን ሩይዝ ጎል አስቆጠረ። ስፔን የመጀመሪያውን ጎል አግብታለች። ገዝዬ እያወራ በነበረበት ሰዓት ላይ ከቀይ መስመር ላይ የመጣ ኳስ ነው። ላሚን ያማል ከፔድሮ ፖሮ ጋር ተቀባበሉ። ፔድሮ ፖሮ ክሮስ አደረገለት፣ ኦልሞ ሹት አደረገ። ቲሞ ኮርቶ መልሶት ነበር። ፋቢያን ሩይዝ ኳስና መረብን አገናኘ። ጎል ስፔን 1-0 የመራች ትገኛለች። በሁለቱም ሜዳዎች ስኬታማ የሆነ ተጫዋች ነው ፋቢያን ሩይዝ በሁለቱም ሜዳ። ስለዚህ ሚስቱ አስደናቂያችን አረስ ነው። ግን የፋቢያን ሩይዝ ቤልጅየም ያስታውቅ ነበር። ብልጫ ተወስዶባቸዋል። አጭሩና ረጅሙ ሜዳ ነው። አላቀምሱ የስፔን ሚድ በጣም ጠንካራ ነው። ከጥንካሬው አንሳ ነው። አሁን እንኳን ፋቢያን ሩይዝ በደብል ሲክስ በደብል ፒቮት ከሮድሪ ጋር የሚጫወት ዲፌንሲቭ ሚድፊልደር ነው። ለጎል ቅርብ ሆኖ ቁጥር ጨምሮ መጥቶ ግብ ያስቆጠረውና ዙሜንዲ በዚህ ልክ ይመስለኛል ተፈላጊ ያልሆነው። የዙሜንዲ ያለመሰለፍ ብዙም በስፔን ብሔራዊ ቡድን አነጋጋሪም ሊሆን አይችልም። ዴላ ፎንቴ በደንብ ልክ ናቸው፣ የተሻሉ ተጫዋቾች ስላሉች አሉ። የዩናይ ሹሜንና የዴቪድ ራያ ጉዳይ ግን በጣም አነጋጋሪ ነው፣ እያነጋገረም ይቀጥላል። ክብራትና ክብራን አድማጮቻችን ፋቢያን ሩይዝ ጎል አስቆጥሯል። በዛሬው ጨዋታ ደምቷል። ካስታኛ በፔድሮ ኩኩረያ ጥፋት ሰርቷል። ከባድ ጥፋት በትርታ ኤፍኤም 97.6 አለን። ድምፅ ከኛ ምስል ከናንተ። ሊያንድሮ ትሮሳርድ ቤልጅየሞች ጥሩ ኳስ አግኝተው ነበር። ወደ ሳጥን የተላከ ኳስ ቲሞቲ ካስታኜ ኳስ ክሮስ፣ ነገር ግን መለሰው። ፋቢያን ሩይዝ መለሰው። የተመለሰ ኳስ አሁንም በድጋሜ እንደገና ሌላ ኳስ ደብሩነ ቲሞቲ ካስታኜ በግንባር ኢካትለሬ ወዘወዘው ዘ ሬድ ዴቪልስ ቀዮቹ ሰይጣኖች ሎስ አንጀለስ ስቴዲየም ላይ ያቻለቱን ጎል አስቆጠሩ። ኡናይ ሲሞን ደነገጠ። ደካማ ግብ ጠባቂ ነው ኡናይ ሲሞን። የአሁኑ የጎሉ አጠባበቁ ልክ አይደለም። ቲሞቲ ካስታኛ እየደማ ደሙን ለቤልጅየም ከብሮ አስደናቂ ክሮስ አደረገ። የአታላንታው የ25 ዓመቱ ዲካትሌሬ ከትሮሳርድ ነው ኳስ ወደ ቀኝ ለቲሞቲ ካስታኛ የተላከው። የጨዋታ አበደ። ካስታኛ ክሮስ አደረገ፣ እንደገና ተመለሰ። አሁንም እዛው ተቀባበሉና ግሩም ኳስ ኬቨን ድሬያ ኳስ ወደ ኋላ መለሰ። የተመለሰው ኳስ ፔድሬ ሮሜሎ ሉካኩ 33 ዓመቱ ነው። ሚካኤል ሜሪኖ ወሰወሰው። ኒኮ ዊሊያምስ ስፔን ሸቶኛል ብያለሁ እኮ በቃ ተተበላለቀ። ቲባው ኮርቷ ተቀይሮ ከወጣ በኋላ ሳሎሜንስ ወደ ጎል ሹት ተደረገበት። ሳሎሜንስ የተፋውን ኳስ ሚካኤል ሜሪኖ መረብ ላይ ነው የወሰወሰው። ተቀይሮ ገብቶ ለመደበት ከአንዳንድ ወሰወሰው። ለመደበት መድፈኛው ዛሬም ከተተው። መድፈኛው የቤልጅየምን መረብ በረከተው። መድፈኛው ሚካኤል ሜሪኖ አስቆጠረው። ኩባርሲ ነው ሹት ያደረገው ከርቀት አንጀት ቆራጭ። ኩባርሲ ሹት አደረገው። ሳላሜንስ ተፋው። መድፈኛው ሚካኤል ሜሪኖ መረቡን ወሰወዘው። መረቡን ነቀነቀው። አስገራሚ ግርምዬ ፎርሳ ሚካኤል ሜሪኖ ለማግባት ብዙ ደቂቃ አይጠብቅም። አስገራሚ ግርምዬ በሁለት ተከታታይ ጨዋታ የማሸነፊያ ጎል ማስቆጠር የማሸነፊያ ጎል ማስቆጠር የማይታመን ነው። ሚካኤል ሜሪኖ በሁለት ተከታታይ ጨዋታ ሚካኤል ሜሪኖ ያስጨበጭብለታል። አስደናቂ አጨራረስ፣ የተገኘበት ቦታ ታይሚንጉ ይገርማል። ሚካኤል ሜሪኖ ባለፈው ጨዋታ ላይ ቀይሬ ላስገባ ሲሉት አሰልጣኝ ቆይ ገና እያዩ ነው ብሏቸው ይሆናል። ዛሬ ምናልባት አሰልጣኙን ጠብቁ ብሏቸው ሊሆን ይችላል ይሄናል ደቂቃ የታገሱት። እናም ግን የታገሰ ከሚስቱ ይወልዳል እንደሚባለው ሚካኤል ሜሪኖም ታግሶ ገብቶ ኳስና መረብን አገናኝተዋል። ከቤልጅየም ቤልጅየም ነው የወለደው እና እየገባበት አይደል? ከስፔን ነው እንጂ የወለደው ከስፔን ነው እንጂ ስፔን አዋለደሽ ስፔን እኮ ስፔን ስፔን ነው እኮ ያስረገዘውና ያስወለደው እኮ። ታዲያ
የወለደው ከቤልጅየም ስፔን ከቤልጅየም ወለደ ነው። የግርምሽ አባት ስፔን አስረግዞ ካስወለደ ወላጅ ነው ማለት ነው። የሚያሸንፈው ማን ነው? ስፔን ታዲያ። ስለዚህ የወለደው ራሱ ነው አይደለም እንዴ? ይወልዳል እና ተው እንጂ ትዕግስቱን ለማሳየት ነው። የታገሰ ከሚስቱ ይወልዳል። በቃ ወደ ሌላ ነገር ለማሳየት ነው። ግን አብራራለሁ። አዎ ሚካኤል ሜሪኖ በተከታታይ የዓለም ዋንጫ ጨዋታዎች ጎል አስቆጥሯል። ሜሪኖ ወሰወሰው ሸቶኛል አልኩ። መድፈኛው ቀሪ ደቂቃ አለ፣ ጎል ይኖራል። ኩባርሲ ነው ሹት ያደረገው። ሳላሜን ስተፋው፣ ኳሱን አድኖት ነበር። ሚካኤል ሜሪኖ የተገኘበት ቦታ በጣም አስጨናቂ ነው። መጀመሪያ በነበረው ጎል አይገባም። እንዴት አይገባማ? እንዴ እኮ ሜሪኖ ገብቶ አገባ።